ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችኋለሁ። ቤስቲስ ጎንዶሎ ወዳች ላይክ እና ሼር እያደረጋችሁ ሰዎቻችሁ ለብዙዎች አኮፍሎ ለዚህን ኮልቪ አመሰግናችኋለሁ። ለሞላ አርሰናል ክለብ ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለም። እኔ የአርሰናል ደጋፊ ነኝ፣ ደስ ብለኛል። ነገር ግን ድጋፍና ማሾርጎድ ይለያያል። አንዳንድ ድጋፎች ወደ ማሽቃበጥና ወደ ማሾርጎድ ይሄዳሉ። ልከት ሊነር ይገባል፣ ሞጣል ሊነር ይገባል። ዝም ብሎ በጣም የተለጠጠ አርሰናል ዋንጫ በልታል እኛም ቁርጥ ስጋ እንበላለን ብላችሁ በየቦታው በሬ ያሰለፋችሁ አላቸው። ለሆድ ከፍተኛ ድግስ ተዘጋጅቷል። በየቦታው በየአቅጣጫው በሬዎች ታስረዋል። ቢራ አለ፣ መጠጥ አለ፣ እሉልታ አለ፣ ጭፈራ አለ። እንደውም በአንዳንድ ሁኔታዎች ላይ መንግስት ጣልቃ ካልገባ እሁድ መግቢያ የለንም ወይ ስደት እንጀመሩላ እየተባለ ነው። አይ አንዳንድ ነገር ይሄ የተወሰናችሁ ሰዎች ደስ ላይላችሁ ይችላል፣ ልትናደዱ ትችላላችሁ። እውነታው ግን ማሽርጎድ ተገቢ አይደለም። ይሄ ማሽቃበጥ ራሱ እንግሊዞቹም እንዳያደርጉም እንግሊዞቹም በየቦታው ሶንጋ ጥለው ሶርግና ሞላሽ ያደርጉት። እውነቱን ለመነጋገር ይጨፈራል፣ ይደሰታል፣ ወደ ቤቱ ይገባል። እኛ ሀገር ሁሉ የምናደርገ ነገር ሎከት ሲያጣ አንዳንድ ነገሮች ላይ በጣም ነው የሚያበሳጨው። በጣም ለምሳሌ የምንደግፋቸው እግር ኳስ ክለቦች ሲሸነፉ ወጣቶች ይደባደባሉ፣ ቶፋን ከተጠው የሚገባሉ፣ ወደ እስር ቤት የሚገባሉ፣ ወደ ሆስፒታል የሚገባሉ። እና በልክ ነው መሆን ያለበት። ራሱ ኳስ ተጫዋቹ ቢሸነፍ ለምሳሌ ሲያብድ ሲጠጣ ሲደባደብ አያድርም አያመሽም። ሄዶ ቤቱ ፈታ ነው የሚለው ከልጆቹ ከሚስት ጋር ዘና ነው። እኛ ሀገር ሌላ ታሪክ ነው ያለና አንዳንድ ነገር መለጠጥ አያስፈልግም፣ በልኩ መያዝ ያስፈልጋልና እነሱ ቢያብዱ እንኳን ፈረንጆቹ ቢጨፈሩ ቢደግፉ እንኳን ለሀገራቸው ቢሊየንስ ኦፍ ዶላርስ ገቢ እያስገኘ ነው። ዝም ብለው ቃቃ ጨዋታ አይደል። እነሱ እንደ አንድ የኢኮኖሚ ምሰሶ አድርገው ነው የወሰዱት። እሱን ተሆና አንድ ግለሰብ የሲቲ ተጫዋች ዶራይነ ብቻ በአመት 20 ሚሊዮን ዶላር ነው የሚያገኝ እና የ20 ሚሊዮን ዶላር በጥቁሮ በነው በነጭው በተመነዘረው ወደ 4 ቢሊዮን ብር ይጠጋል። የአንድ ክልል በጀት እኮ ነው። አንድ ተጫዋች የአንድ ክልል በጀት ነው የሚያገኘው እና እነሱ ቢናደዱም ቢደሰቱም ቢፎነጥዙም ቢወድቁም ቢነሰው ባዶቂታቸው ቢሆንም ምንም ቢሆንም ለገንዘባቸው ነው ክልል የሚያስተዳድር እና ማአት ችግር 1 ሚሊዮን ችግር ያለበት አገር ላይ እግር ኳስ ጋር አብሬ አብዳለሁ ጨርቄን ጥላለሁ አይነት የጅላንፎ ስራ ተገቢ አይደለም። ኳስ ነው፣ ደስ ይላል፣ ያዝናናል። ቦክስም ደስ ይላል፣ ሌሎች ሩጫ ሁሉ ነገር ደስ ይላል። ስፖርት ወጣቶች ወደ ስፖርት መሄድ አለባቸው፣ መደሰትም አለባቸው፣ መለጠጥ የለበትም። አስጊድ እንደሻ አይተው ከሆነ አንዳንድ ጊዜ ጨርቁን ጥሎ ሊያብድ የሚነሳበት ሁኔታ ይፈጠራል እና ጨርቅ ጥሎ የምናብድበት ሁኔታ መፈጠር የለበትም። በልኩ ነው፣ ደስታ በልክ ነው። አንደኛ ምንም አይመለከተን። እውነቱን ለመነጋገር የአርሰናል የሚኖር ህዝብ፣ ማንቸስተር የሚኖር የእንግሊዝ ህዝብ ኢትዮጵያ ውስጥ ማርና ወተት ከሰማይ ቢዘንብ they don't care። በጦርነት 1 ሚሊዮን ሰው ቢሞት they don't care። ምንም አይመለከታቸውም። እና እኛ ደግሞ የሚመለከተን ነገር ላይ በሚመለከተን ልክ ነው መሆን ያለበት በሚመለከተን እና ከዛ ውጭ በጣም ስለጠጥ አሸርጓጅነት ይባላል እና መንግስት ጣልቃ እስከሚገባ ድረስ ቀውጢ ለመፍጠር አትሞክሩ። አንዳንድ ነገር ያስተዛዝባል። የራሳችን ክለቦች የዚህ ሩብ ያክል እኮ ድጋፍ አንሰጥም እኮ አይደለም እንዴ? የዚህ ሩብ ታክል እና በራሳችንም ክለብ ቢሆን እውነቱን ለመነጋገር ድርጊቶች በጣም አሳፋሪ ናቸው። ደርቢ ክለቦች ኢትዮጵያ ውስጥ እየተከሳከሰ ነበር። አሁን ቡናና ጊዮርጊስ ደጋፊ ሲጎዳደላል እንዲቆረም አሁን ዘንድሮ ቀዝቀዝ አለ እንጂ እኮ ከዚህ በፊት በነበረው እኮ በጣም አስጊ በጣም አደገኛ ነውጥ የተሞላበት ነበር። እሱ ቆርታ ቦክሰኞች ውድድር ሲናር የሆነ ነገር ሁሉ በልክ መሆን አለበት ባይ ነኝ። በአጠቃላይ ማለት እነሱ ቢሊየንስ ኦፍ ዶላርስ የሚያፍሱበት ነው። በመላ ዓለም ስማቸውን የሚገነቡበት ነው። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፋይዳ የሚያገኙበት ነው። የዓለምን ትኩረት የሚይዙበት እኛን ሰቅዘው የሚይዙ ነው። ሌላ እንዳናስብ ወጣቶች አሁን ቅዳሜና እሁድ ያለውን የፕሪሚየር ሊግ ጨዋታ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ይተነትናል። ስራ የለንም ማኝ አብዛኛው ወጣት ወሬው ስለ ሀገር አይደለም፣ ስለ ኢኮኖሚ አይደለም። ይሄ በጣም ማሾርጎድ ይባላል። አንዳንድ ርዕሶች የሚመለከተው የራሳችን ጉዳይ ላይ ትኩረት ማድረግ አትዩ አይደለም። ለምን ተደሰታችሁ አይደለም፣ ግን በጣም ሲለጠጥ እንደው ትንሽ ክብረ ነክ ነው። ፖለቲከኞች ደግሞ እኛ ከእናንተ መስማት የምንፈልገው እንኳን ደስ አላቸው መግለጫ ኑሮ ውድነት ሲቀንስ፣ ጦርነት ሲቆም፣ ፍቅርና አንድነት በአገሪቱ ሲሶፍና እንጌቸው እንኳን ደስ አላቸው አለ። እቺ አሁን አራዳ ለመምሰል የምትሞክር ጡረት ነች። አንዳንድ ፖለቲከኞች ኢትዮጵያ ውስጥ አራዳንን ለማለት እንደ ወጣቱ ዘመናዊነን እንደናንተነን ለማለት የሚሞክሩት ምንድነው? ሙዚቃ ይመቸኛል፣ ዳንስ ይመቸኛል፣ ኳስ ይመቸኛል፣ ቦክስ ይመቸኛል። ዝም በል ቆርፋዳ
ዝብለ አትለጥጥ በማይመለከቱ ጉዳይ አትግባ። አሁን እናንተ ስራችን ስሩ። አሁን ጌች የሚመለከተው ስለ አርሰናል ስለ ማንቸስተር ሳይሆን ከፊት ለፊታችን እየመጣ ያለ እልቂት አለ፣ የህወሓት እልቂት አለ፣ ጦርነቶች አለ። ያንን ማርገብ የምትችልበት ጉዳይ ላይ ስራ በጣም መለጠጥ ተገቢ አይደለም። እና አስኪን አሁን ይመቸኛል። አስኪ አራድዬ ልጅ ትመቸኛለህ፣ ኢምፖርሶንም እንታወቃለን፣ ደስ ይለኛል። ግን መለጠጥ እንደወጣ በጣም የራስንም ክብር የሚነካ ሁኔታ መፈጠር የለበትም። አንዳንድ ነገሮች የራስንም ክብር የሚነካ ክብረ ነክ የሆኑ ድርጊቶች ኳስ ነው ታያለህ፣ ትደሰታለህ ምናምን። ግን ስራህን ተጽዕኖ መፍጠር ወደሚችልበት ስራ ላይ ችግር መፍጠር እስከሚችል መሆን የለበትም እና ከኳስ በኋላ መደባደብ፣ መፎነካከት፣ መቁሰል፣ መድማት የኔም ጓደኞቼ አላቸው የአርሰናል ደጋፊዎች ከዶብራችን ምን አጎባኝ እናንተ እንደ ዶብራቻ አይደለም እኔ ተግቼም ሰር ኤኒዌይስ በልኩ ይሁን። በተለይ ይሄ በሬ ያስወለፋችሁ ሰዎች ስንት ወገናችን በረሃብ ያለበት አገር ላይ ለአርሰናል ዋንጫ ተበላ ተብሎ ቁርጥ ይበላል ነው አይደለም? እንደዚህ ያለው ርብርብ አገራዊ ጉዳዮቻችን ላይ ብናረግ የቱ በደረሰን። ይዶብራቻል። ሁሉ ነገር ፖለቲካ ተደረገ ምን እንደምታስቡ እናውቃለን። እኛ ገና እያወራን የሚሰጠንን መልስ እናውቃለን። ግን ልክ አይደለም። መለጠጥ የለበትም። በልክ ነው መሆን ያለበት። የራሳ ሲያሮባት የሰው ተማስላለች። የራሳችን እግር ኳስ አፈርዶች የበልተው ከዚች ከምስራቅ አፍሪካ መሻገር አቅተን ሶማሌንና ኤርትራን ኬንያንና ሱዳንን ማሸነፍ አቅተን እንደገና በማይመለው እነሱ የራሱ የቤት ስራችን እኮ ተወጥተው ቢፈነጥዝም ቢደሰትም ቢንኮራበትም የራሳቸውን የቤት ስራ ተወጥተው ነው እና የእኛ ጉዳይ እንደ ተንጠለጠለ አየር ላይ እንዲህ ያሉ ነገሮች ላይ መለጠጥ ላይ ነው። አሁን እኔ ነገር እያል ማሾርጎዶችን ይደወረኝ እንጂ መደሰታችን አልደወረኝም። እውነት እኔን ደስ ይለኛል። ግን ማዕት ጉዳይ ስላለኝ አሁን እኔ እውነቱን ለመነጋገር ቁጭ ብለው ለማየትም ጊዜውም የለኝም ፍላጎትም የለኝም። አያለው አልፎ ነው ማየው። ለምን እኔ ከፕሪሚየር ሊጉ ዋንጫ ይልቅ በር ማግኘት ወጪ ላይ ነው ጎቢ ላይ ነው ጭንቀቴና ትኩረት ለራሳችን ጉዳይ የራሳችንን ኳስ ከምስራቅ አፍሪካ እንደ ሾገር እናርገው። እስቲ ሱዳንን ድባቅ እንምታት። እስቲ ሶማሌንም እስቲ ጅቡቲንም እናሸንፍ፣ እንበርታ። የራሳችን እግር ኳስ እንትን ብሎ ተጮማዶችን አክለን በሌላ አገር ላይ በዛ ደረጃ መለጠጡ ገበያ አይደለም። ራሳችን ላይ መስራት ያስፈልጋል። እቺ ድግሶች ምናልባት እሁድ ሰማይና ምድር እንደበልቃለን ብላችሁ ያሰባችሁት ሁኔታ ካለ ይሄ ማሾርጎድ ነው የሚባለው። የለማ እንደዚህ ያለ አሁን ግልብጥብጥ አሁን እንግሊዝ ውስጥ የለም፣ አርሰናል ውስጥ የለም። እኛ ያለው ጓደኞቻችን እንደዛ የለም። እና በልኮ መሆን አለበት ነው ትልቁ ነገር። እነሱ ለራሳቸው ጥቅም ነው፣ እኛም ጉዳዩን ከራሳችን ጥቅም ከሀገራችን ጥቅም አንጻር ነው ማየት ያለብን። እንደሰት ፈታ እንበል። ወጣቶች ወደ ስፖርት እንዲያዘነብሉ እንፈልጋለን። ወደ ሳይክሉም፣ ወደ ቦክሱም፣ ወደ ብጥም፣ ወደ ተካንዶም፣ ወደ እግር ኳሱም እንዲያዘነብሉ እንፈልጋለን። ግን ማሾርጎድና መደገፍ መካከል ትልቅ ልዩነት አለ። አይ ብላችሁ ሰማይ ምድሩን ጎለብጣለን ኮረችኛ መንግስት ጣልቆ እንዲገባ እንጠቁማለን። እና እነሱ በነገራችን ላይ በተለይ አፍሪካውያንን በእግር ኳሱ በፊልሙ በኢንዱስትሪው እንዴት ጭንቅላታችን ጨምድደው እንደያዙ ከምትገምቱት በላይ ነው። ቅዳሜና እሁድ የተደረገውን ፕሪሚየር ሊግ ጨዋታ ወጣቶች ቁጭ ብለው ሳምንት ሙሉ መተንተን ማለት የገንዛ ኖሯቸውን ትተው ማለት አንጀቱ እየታጠፈ ማለት እና እውነቱ ለመነጋገር ብዙ እኔ አሁን አሉ ጓደኞቼ ድሮ በጣም ኳስ ከሰኞ እስከ እሑድ ሲተነትኑ የሚውሉ ምናምን፣ በኋላ ግን ኑሮ ትዳር ስራ ምናምን ሲኖር እንኳን የኳስ ጨዋታ ልተነተን የልጅህን ኑሮንም በቀን ለመተንተን ትቸገራለህ። እና በእርግጥ ስራ ማጣትም ነው አንዳንድ ጉዳዮች። ምክንያቱም ይታይ ግን ይሄ ጉዳይ ከሁለት ሰዓት ነው አይደለም ጨዋታው 30 ደቂቃ 40 ደቂቃ ብታወራ ከዛ በኋላ ሳምንት ሙሉ ስትፈታፈተው የምትከርመው ጉዳይ አይደለም። ያን ያክል የኛ ጉዳይ አይደለም። ያን ያክል መለጠጥ ያለበት አይደለም። በእርግጥ እነሱ በደንብ ሰርተውበታል የራሳቸውን ገጽታ ለመገንባት ከዛም ደግሞ ቢሊየንስ ኦፍ ዶላርስ ፓውንድ ለኢኮኖሚያቸው ገቢ ለማድረግ በጣም ብዙ ነው ለነሱ ያለው ጥቅምና ለእኛ ምንም ነው። ከማሾርጎድ አልፎ ተርፎ እስከ መደባደብ እስከ መቁሰል እስከ መድማት ይደረሳል። ይህ ሁሉ ተገቢነቱ አይታየኝም። ኤኒዌይስ ሁሉ ነገር የሞተች ጥልቅ ፍላጎቱ ነው ሳይሆን ትክክልም ስላልሆነ ትክክልም አይደለም እና ተደሰተ ፈታ በለ ዘና በለ
ሪፖርት እንዳታደርጉ ግን ይሄን ቪዲዮ ይሄን ሀሳብ ሲሞቻችሁ ላይክ አድርጉ ሼር አድርጉ ወዳችኋለሁ ፒስ